ስንቶቻችሁ ናችሁ በፋይዳ ሙሉ ፋይላችሁ ወይም ደግሞ ሙሉ ማንነታችሁ ሊሰረቅ እንደሚችል የምታውቁት? ልክ እንደዚህ ሰውዬ ማለት ነው። ስሙ ዊሊያም ውድስ ይባላል። ህይወቱ ምስቅልቅሉን የጠፋው በሱ ስም ባንክ ይበደራሉ፣ መንጃ ፍቃዱን ይጠቀማሉ፣ እስር ቤቱን ሊያሳስሩታል። ታሪኩ የሚጀምረው በ1988 ነበር እንደ ፈረንጆች አቆጣጠር። ዊሊያም ውድስ ስራው ምግብ መሸጥ ነው። ሆትዶግስ የሚባል እንደ ፋስት ፉድ ብላችሁ ያዙት። አብሮትም ደግሞ የሚሰራው ማቲው የሚባል ሰው አለ። ታዲያ ማቲው ቀስ ብሎ ዊሊያም ሳያቅ ዋሌቱን ይወስድበታል። እናም እዛ ዋሌት ውስጥ ደግሞ የዊሊያም ውድስ መንጃ ፍቃድ፣ ሶሻል ሲኩሪቲ ነምበር ወይም ደግሞ ኤስኤስኤኑ አሁን እኛ ጋር ፋይዳ ለምታገኙት ቁጥር ማለት ነው እንደሱ አይነት የዊሊያም የሆነው ወስዶ ድጋሚ ያሳትመውና ከዛ የራሱን ፎቶ ይለጥፋል። ይህን ነገር ግን ዊሊያም አላወቀም ነበር። ትንሽ ቆይቶ ሲያውቅበት ግን ዋሌቴን አምጣ አንተ ጋ ነው ብሎ ተቆጥቶት ዋሌቱን ይቀበለዋል። እንዲሁም አብሮ ያሉትን መረጃውንም ይቀበለዋል። ግን ማቲው ኦልሬዲ የሚፈልገውን ነገር ወስዷል። ጊዜው ደግሞ በ1988 ነው ብያቸዋለሁ። እንዳሁኑ በቀላሉ ፋይላችሁ በኔትወርክ የተያያዘ ነገር አይደለም። በጊዜው የሚታየው ነገር መሰረታዊ ነገር የትውልድ ቦታችሁ፣ የቤተሰባችሁ ስም ምናምን ነገሮች ነው የሚጠየቁት እንጂ እንዳሁኑ ቴክኖሎጂ መጥቶ በአሻራ አትለዩ። እናም ሄዶ የመንግስት መስሪያ ቤት እኔ ዊሊያም ነኝ ብሎ ማቲው መታወቂያ ወጣ። እንዳልኳችሁ በጊዜው የሚጠየቀው ነገር የትውልድ ቦታችሁ፣ ማንነታችሁ ምናምን ነው እንጂ የመንግስት ድርጅቶች ውስጥ ፎቶችሁ አይቀመጥም። ለዛም በቀላሉ መንግስትን አጭበርብሮ ዊሊያም ውድስ ነኝ አለ። አሁን ኢትዮጵያ ውስጥ የተጀመረውን ፋይዳ እንዲላርግ ብትሉ አትችሉም። ዋና ምክንያቱም ደግሞ ባዮሜትሪክ ሲኩሪቲ ስላለው ነው። ባዮሜትሪክ ማለት አሻራችሁን ስለምትሰጡ ነው። ግን አሻራችሁ ባይኖር ኢትዮጵያ ውስጥ አሁን ሳይሆን የዛሬ 30 ዓመት ቢሆን ፋይዳ የተጀመረው በቀላሉ ፋይዳችሁ ሁሉ ነገራችሁ መሰረቅ ይችላል። ወደ ታሪኩ ስንመለስ ማቲው በዚህ ማንነቱ ዊሊያም ውድስ ነኝ ብሎ መኪና ገዛ። ደግሞ ባንኩ ላይ ብር እንዳለ አድርጎ በቼክ ጽፎ ነው መኪናውን የገዛው። ቼኩ ግን ደረቅ ቼክ እንደሆነ ሲያውቁና ለማጣራት ሲሄዱ የያዙት ትክክለኛውን ዊሊያም ውድስን ነው። ለዛም ፖሊስ ክስ ከፍቶ ትክክለኛውን ዊሊያምን መፈለግ ይጀምራል። በዚህ በኩል ፌኩ ዊሊያም ከሀገሩ ብን ብሎ ይወጣና ሌላ ከተማ መኖር ይጀምራል። ነገሮች ግን እየባሱ ነው የሚሄዱ። ለእናንተም እንዲገባችሁ ብዬ ነው ፋይዳን የተጠቀምኩት። ምክንያቱም አሁን ፋይዳ ከባንክ ጋር ኮኔክቶ ነው። ስለዚህ እያንዳንዱ እናንተ የምትሰሯት ነገር በእናንተ ስም ነው የሚመዘገበው። ፌኩ ዊሊያምም ሌላ ከተማ ሄዶ ከ3 ዓመት በኋላ የሆነች ሴት ይተዋወቅና ሪሌሽንሽፑ ከፍ ብሎ ይጋባሉ። ሲጋቡ ልጅ ይወልዳል አይደለ? ልጅ የወለደው ልጅ የሚጠራው በዊሊያም ውድስ ስም ነው እና ሚስትየው ራሱ አታውቅም ይሄ ሰውዬ ፌክ ማንነት እየተጠቀመ እንደሆነ ማለት ነው። ደግሞ አስቡት፣ የሆነ ሰው ማንነት ሰርቃችሁ ልጃችሁ በዛ ሰው ሲጠራ ማየት በጣም ትንሽ ይከብዳል። ለማቲው ግን ወይም ደግሞ ለፌክ ዊሊያም ግን ይሄ ኖርማል ነው። ጭራሽ ሁሉ ውጭ ሀገር ስትጋቡ ሚስታችሁ ወይም ባለቤታችሁ የምትጠራው በእናንተ ስም በአባታችሁ ማለት ነው እና የእሱ ሙሉ ስሙ ማቲው ከሪናስ ነው። ሚስቱ ግን እየተጠራች ያለችው በትክክለኛው ዊሊያም ውድስ ስም ነው። ደግሞ በሚገርም ሁኔታ የትክክለኛ የዊሊያም ውድስን በርዝ ሰርተፊኬት ሙሉ ቤተሰቡን ስለሚያውቅ በራሱ ስም አድርጎ ለራሱ በርዝ ሰርተፊኬት ያወጣል። በርዝ ሰርተፊኬት ማለት በአማርኛ የልደት ካርድ ማለት ነው። ማንነታችሁን የሚገልጽ ትልቁ ማስረጃ ምንድነው? የልደት ካርድ ነው። ይሄ ሰው ድንገት እንኳን የሆነ ነገር ቢፈጠር ብሎ የልደት ካርድ አወጣ። ስለዚህ ህግ የሚያውቀው ፌክ ዊሊያም ዋናውና ትክክለኛው ዊሊያም እንደሆነ ብቻ ነው። ጭራሽ ሁሉ ከትንሽ ዓመት በኋላ ስራ ሁሉ ይቀጠራል በዊሊያም ውድስ ስም ማለት ነው። በሚገርም ሁኔታም ታያዝ 10 ዓመት ቆየ። በየወሩም ቆንጆ ብር ነው የሚያገኘው። ስራ ቦታ ሁሉ እድገት ተደርጎለት ማለት ነው። በጣም ጥሩ ተከፋይ ከሚባሉት ውስጥ አንዱ ነው። አሜሪካ ውስጥ ደግሞ ያው ጥሩ ተከፋይ ከሆናችሁ ትበደራላችሁ። እየተበደረ መኪና ይገዛል፣ እየተበደረ ህይወቱን ይለውጣል። ይህን ነገር እንዴት አያውቅም ዊሊያም? ምን ሆኖ ነው ካላችሁ ወደ እሱ እንመጣለን። ግን እዚህ ጋር የዊሊያምን ህይወት እየኖረ ነው። በአጠቃላይ እስካሁን ከ1988 እስካሁኑ ብንደምረው 30 ድፍን ዓመት የሰው ማንነት ሰርቆ ዊሊያምን ሆኖ እየኖረ ነው። ወደ ትክክለኛ ዊሊያም ውድስ ስንሄድ ህይወት በጣም አዛ ሆናለች ለሱ። ጭራሽ ሁሉ የሚኖረው ጎዳና ላይ ነው። የሆነ ቀን ግን ከጎዳና ላይ ለመነሳት ብሎ ህይወቱን ለመለወጥ ብሎ አካውንት ለመክፈት ይሄዳል። ሶሻል ሲኩሪቲ ነምበሩን ይሰጣል። ወይም ደግሞ እኛ ሀገር በተለምዶ ፋይዳ ቁጥራችሁ እንደሚባለው ይሰጣል። ኦልሬዲ እኮ ባንክ አካውንት አለ ይባላል። ግራ ይገባዋል። ቼክ ሲያደርግ አካውንቱ ጭራሽ ሁሉ ብድር ሁሉ አለበት አካውንት። እንዴ ማንነቴን ይጠቀማ ያለው ምን እየተፈጠረ ነው ብሎ ግራ ይገባዋል። ጭራሽ ሁሉ እሱ የመሰለው ባንክ አካውንቱን የሆነ ሰው ከፍቶ በሱ ስም እየወሰደ ነው እንጂ እንደዚህ ተመሳሳይ ሰው አለ ብሎ ራሱ አላሰበም። ከዛም ሄዶ ባንክ ቤቱ ያመለክታል። እኔ እንደዚህ ብድር አልወሰድኩም፣ እኔም ባንክ ተጠቅሜ አላውቅም ይላል። ምን ማለት ነው ሲሉት በቃ እኔ ክፍያ በጭራሽ ይሄን ብድር አልከፍላችሁም ይላቸዋል። ባንክ ቤቱም አላመነውም። እናም
ደግሞ የራሱ የሆነ አሰራር አለው ባንክ ቤቱ ቬሪፊኬሽን ማለት ነው። ጥያቄ ትጠይቃላችሁ። ያን ጥያቄ ከመለሳችሁ የእናንተን በሆነ ማረጋገጫ ማለት ነው። ቀላሉም ይጀምራሉ። ይሄን አካውንት መቼ ነው የከፈትከው ሲሉ ኧረ እኔ አልከፈትኩም ይላል። እዚህ ጋር ያለው የባንኩ ስልክ ቁጥር አለ። ይሄን ስልክ ቁጥር ማን ነው የከፈተው? ይሄን ስልክ ቁጥር ሞልቷል እኮ ማን ነው ብለው በዚህ ስልክ ቁጥር ይደውላሉ። ታዲያም ፌኩ ዊሊያም በሱ ስም ይጠቀም ያለው ወይም ደግሞ ማቲው ያነሳል። እነሱም ከዛ እንደ ቬሪፊኬሽን ወይም ደግሞ እንደ ማረጋገጫ ያዘጋጁትን ጥያቄዎች ለፌኩ ዊሊያም ይጠይቁታል። እሱም ደግሞ በትክክል ይመልሳል፣ ምክንያቱም እሱ ነው የከፈተው። ቀጥሎ ደግሞ ለፌኩ ዊሊያም ባንክ ቤት ሰራተኞቹ ምን ይላሉ? የሆነ ሰው መጥቶ ያንተን ባንክ አካውንት ይዘጋ እያለ ነው፣ ምን ትላለህ ሲሉት የኔን አካውንት ማንም አይዘጋም፣ እንዲህ ብሎ ከመጡም ሌቦች ናቸው አለ። ይሄንን የሚለው ፌኩ ዊሊያም ነው ማለት ነው። በዚህ ሰዓት ባንክ ቤቱ ግራ ይገባውና ይህን ነገር ለፖሊስ አሳልፎ ይሰጣል። ፖሊስም ማስረጃ ይጠይቃል። ምን? በርዝ ሰርተፊኬት ወይም ደግሞ የልደት ካርድ። ፌኩ ዊሊያም ደግሞ የልደት ካርድ ስላለው እሱን የልደት ካርድ ያሳያቸዋል። ፖሊሶችም ይህን የልደት ካርድ ሲያዩ ባንክ የመጣው ትክክለኛ ዊሊያሙ እሱ ፌኩ ነው ብለው ትክክለኛውን ዊሊያም ያጨመረበት። ትክክለኛ ፎቶም ይህን ይመስላል። ፍርድ ቤትም ክስ ይከፈትበታል። የምን ክስ? የሰው ማንነት በመስረቅ ሙከራ ተብሎ ማለት ነው። አስቡት፣ በራሳችሁ ማንነት እናንተ አይደላችሁም ስትባሉ ማለት ነው። ዊሊያም በዚህ ነገር መከራከሩን ቀጠለ። ፍርድ ቤቱ አንተ ዊሊያም አይደለም ይለዋል፣ እሱ እኔ ዊሊያም ነኝ ይላል። ችግሩ ግን ማንም አላመነው። በዚህም ሁኔታ ላይ ሆኖ ትክክለኛ ዊሊያም ለ1 ዓመት ከ6 ወር ይታሰራል። የፍርድ ቤቱም ነገር መጨረሻ ላይ ዳኞቹ ምን ብለው ያስባሉ? ትክክለኛ ዊሊያም በቃ እኔ ዊሊያም ነኝ ሲል ይሄ ጤነኛ አይደለም ብለው ሀገራችን እንዳሉት እንደ አማኑኤል ሕክምና ተቋሞች ወደ አእምሮ ሕክምና ተቋም ይልኩታል። ችግሩ ደግሞ ትክክለኛ ዊሊያም ላይ ነገሮች በጣም ይባሱት። መድኃኒት ሁሉ እሱን እንዲጠቀም ማስገደድ ጀመሩ። በቃ የአእምሮ ጤናው ትክክል አይደለም ተብሎ ማለት ነው። ይሄ ደግሞ የበለጠ ህመም ውስጥ ይከታቸዋል። እዛው የአእምሮ ሕክምና ማገገሚያ ውስጥ ሆኖ 1 ዓመት ቆየ። እናም ጤነኛ ነው በቃ ብለው ስላሰቡ ይለቁታል። ግን ዊሊያም የሚባለውን ስም እንዳትጠቀም ብለው አስጠንቅቀው ነው የለቀቁት ማለት ነው። አስባችሁታል? እኔ ናኒ የሚባል ስም እንዳትጠቀም ከዴቪድ ዊሊያም ግን አላቆመም መከራከሩ። ኧረ እኔ ዊሊያም ነኝ ይላል። በራሱም ደግሞ ሪሰርች ማድረግ ጀመረ። ማን ነው ማንነቴን ሰርቆ እንደዚህ ጉድ እየሰራኝ ያለው የሚለው። ወዲያውም ማቲውን ወይም ደግሞ ፌኩ ዊሊያም የት እንደሚሰራ አወቀ። ስለዚህ በአካል የት እንደሚኖር ካወቀ ይህን ሰውዬ ተይዞ ሌላ የሕክምና ምርመራ ተደርጎ መጣራት አለበት በሚል ፖሊስ ጋር ይደውላል። ትክክለኛው ዊሊያም ማለት ነው። ፖሊስም ደግሞ በአሁኑ ብዙ ዓመት ነው የሚፈረድብ ማለት ጀመሩ። ግን አንድ ፖሊስ ሚሊዮን ነገር አምኖ መመርመር አሰበ። ፌኩ ዊሊያምንም ይጠራዋል። ይሄ ፖሊስ እስካሁን በአካል ፌኩ ዊሊያም አልተገኘም። ሁለቱም የተለያየ ሀገር ነው የሚኖሩት። የልደት ሰርተፊኬቱ ራሱ የላከላቸው ፋክስ አድርጎ ነው። አሁን ግን በአካል ሲገናኙ ፌክ ዊሊያም ምን አለ? ቃል በቃል ብነግራችሁ ይሄ ዊሊያም ነኝ ብሎ የመጣው ሰው ውሸታም እና አጭበርባሪ ነው፣ መታሰር አለበት አለ። ከሱ ማንነቱን ሙሉ ለሙሉ ሰርቆ ጭራሽ ሁሉ እስር ቤት ገብቶም እንዲበሰብስ ይፈልጋል። ፖሊስም ደግሞ በዚህ በኩል ከዚህኛው ዊሊያም ትክክለኛ ዊሊያም ከዛኛው ዊሊያም ከፌክ ዊሊያም የልደት ሰርተፊኬታቸውን ተቀብሎ አየው። ከዛም በህይወት ያሉ ቤተሰቦችን መፈለግ ጀመሩ። የዚህም ቤተሰብ ትክክለኛውን ማለት ነው። እንዳጋጣሚም ሆኖ ሆስፒታል ውስጥ እየተጦረ ሳይሞት የትክክለኛ ዊሊያም አባት ተገኘ። ወዲያውም ደግሞ ዲኤንኤ ወስደው ከዚህኛው አባትየው ትክክለኛው ዊሊያም የቱ ነው የሚለውን ነገር ለማጣራት ፈለጉ። ምክንያቱም አሁን አባትየው ስለተገኘ ከሱ ዲኤንኤ ተወስዶ ከፌኩም ዊሊያም ከዚህኛው ዊሊያም ጋር ደም ወስደው ማች ማድረግ አለበት ትክክለኛው ለማቀረብ። በዛ መንገድ ፖሊሶች የትኛው አጭበርባሪ የትኛው ሌባ እንደሆነ አወቁ። እናም ፌኩ ዊሊያም እዛው ተጨምጠ ትክክለኛ ፎቶም ይህን ይመስላል። ይህን ሁሉ ነገር ለመያዝ ፖሊሶች 30 ምናምን ፈጅቶባቸው፣ ታዲያ ማቲው ወይም ደግሞ ፌኩ ዊሊያም ፍርድ ቤት ቀርቦ ጥፋተኛ እንደሆነ ከተረጋገጠ በኋላ አሁን ያለፈው ዓመት 2025 ላይ እንደ ፈረንጆች አቆጣጠር 12 ዓመት ተፈረደበት። ትክክለኛ ዊሊያም ደግሞ ከጎዳና ወጥቶ መኪና ውስጥ የሚኖሩ ሰዎች አለ ወረለ በዚህ እየተንቀሳቀሱ እንተሰኝቶ መኖር ጀምሯል። የዛሬ እውነተኛ ታሪካችን ይህን ይመስላል። ላይክ ማድረግ አቁማችኋል። በሰላም ነው። ሰብስክራይብ አድርጋችሁ በቀጣይ እንገናኛለን። አለበለዚያ ግን ቻው።